ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ ከግለሰቦች ጋር ላለመጣላት ተብሎ ሀገር ስትጠፋ ዝም ብሎ ማየት አይቻልም ሲሉ የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ አለም ገብረዋህድ ተናገሩ። ቀደም ሲል ዶክተር ደብረጽዮን ስራቸው እንዳይሰሩ እንቅፋት ናቸው ተብሎ ይተቹ የነበሩ አቶ አለም ገብረዋህድ አሁን ላይ ዶክተር ደብረጽዮን ገብረ ሚካኤል ባዋቀሩት አዲስ ካቢኔ ውስጥ በግንባር ቀደምትነት ተመድበው እየሰሩ ሲሆን በሁለት ወራት የሚወሰድን እርምጃ ይፋ አድርገዋል። በቀዳሚነት ወደ እናንተ ይደርሳል። በአምባሳደር ኤርቪን ማሲንጋ የሚመራው የአሜሪካ ከፍተኛ ዲፕሎማቶች ልዑክ ወደ መቀለ ሊያደርጉት የነበረ ጉዞ በሰረዙበት ማግስት አሜሪካ አዲስ ማስጠንቀቂያ ወጣች። መቀለ ገብተው የነበሩ የአሜሪካ ወታደራዊ አታሼዎች ወደ አዲስ አበባ ያቀኑ ሲሆን ህወሓት ደግሞ ለአሜሪካ ደብዳቤ ጽፏል ተብለዋል። በዝርዝር ይዘነዋል። በአፋር ክልል መሽገው የነበሩ የሐራ መሬት ታጣቂዎች ከጠቅላይ ሚኒስትር አብይ አህመድ ወታደራዊ አመራር በተሰጣቸው አስገዳጅ ትዕዛዝ መሰረት ወደ ኢትዮጵያና ኤርትራ ድንበር አካባቢ መወሰዳቸው ተሰማ። እንመለከተዋለን። በአማራ ክልል የተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተደረገው መጠነ ሰፊ ውጊያ የክፍለ ጦር አዛዥ ጨምሮ በርካታ ወታደሮች መደምሰሳቸው ተገለጸ። የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ከግለሰቦች ጋር ላለመጣላት ተብሎ ሀገር ስትጠፋ ዝም ብሎ ማየት አይቻልም ሲሉ የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ አለም ገብረዋህድ ተናገሩ። የቀድሞ የህወሓት ጽህፈት ቤት ኃላፊና በጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሆኖ ተሾሞ የነበሩ አቶ አለም ገብረዋህድ በትግራይ ለበርካታ ዓመታት እንቅፋት የነበረውን ችግር ለመቅረፍ መወሰናቸውን ገልጸዋል። አቶ አለም ገብረዋህድ ከክልሉ ነጋዴዎችና ባለሀብቶች ጋር በመቀለ ከተማ ባደረጉት ታላቅ መድረክ ላይ በከተሞችና በመዘጋጃ ቤቶች ዙሪያ ያሉ ስር የሰደዱ የአሰራርና የሙስና ችግሮችን በጽኑ ኮንነዋል። ዶክተር ደብረጽዮን ገብረ ሚካኤል ባዋቀሩት አዲስ ካቢኔ ውስጥ በግንባር ቀደምትነት ተመድበው እየሰሩ የሚገኙ አቶ አለም ገብረዋህድ ቀደም ሲል ዶክተር ደብረጽዮን ስራቸው እንዳይሰሩ አቶ አለም እንቅፋት ናቸው ተብለው ይተቹ የነበረ ቢሆንም አሁን ላይ ግን ያንን ትችት ወደ ጎን በመተው ለበርካታ ዓመታት ህዝብ ሲያማርርበት የነበረውን የሙስና ቅሌት ለመፍታት ቆርጠው መነሳታቸው ተናግረዋል። ኃላፊው በንግግራቸው ከግለሰቦች ጋር እንዳንቀያየም ወይም እንዳንጣላ በማለት ሀገር ስትጠፋ ዝም ብሎ ማየት በፍጹም ተቀባይነት የለውም ሲሉ አስገንዝበዋል። በአሁኑ ወቅት በትግራይ ክልል የሚገኙ አብዛኞቹ ከተሞች የተሻለና ዘመናዊ ፕላን ሳይኖራቸው ያለ ፕላን እየተገነቡ ይገኛሉ። የመቀለ ከተማ እንደ ምሳሌ ያነሱት ኃላፊው ከተማዋ እስካሁን የምትመራው በየአካባቢውና በየሰፈሩ በተበታተነ ጊዜያዊ ፕላን መሆኑን ጠቁመው ይህ አሰራር በአስቸኳይ መቆም እንዳለበት አሳስበዋል። ይህን የፕላን እጥረት ለከተማ አረንጓዴ ልማት ተብሎ የተተወ ክፍት ቦታዎች በኪራይ ሰብሳቢዎች አማካይነት ለባለ ሀብቶች ለቤት መስሪያ ቤት በህገወጥ መንገድ እንዲታደሉ በር የከፈተ ሲሆን የከተሞች ጽዳትም እጅግ አሳሳቢ ደረጃ ላይ እንዲደርስ አድርጓል። አቶ አለም ይህንን ሲገልጹ ጽዳት የሌላት ከተማ ሞት የነገሰባትና የህፃናት መቃብር ናት ብለዋል። መዘጋጃ ቤቶች ለህዝብ ቀልጣፋ አገልግሎት ከመስጠት ይልቅ የጥቂት ኪራይ ሰብሳቢዎችና ደላሎች መፈንጫ መሆናቸውን የገለጹት አቶ አለም ተቋማቱ ከኃላፊነታቸው ውጪ የጅምላና የችርቻሮ ሸቀጣሸቀጥ መገበያያ ማዕከል መስለው ይታያሉ ብለዋል። በተጨማሪም በኮንስትራክሽን ዘርፍም ላይም ቀደም ሲል ህወሓት ኢህአዴግ ስልጣን በያዘበት ወቅት የተሰሩ የድሮ ዲዛይኖች እስካሁንም ጥቅም ላይ እየዋሉ መሆኑ ዘመኑን የዋጀ የስነ ህንፃ ስራ ለመስራት አዳጋች ማድረግና የጨረታ አሰራሮችም ለሌብነትና ለሙስና በተጋለጠ የድሮ አሰራር መቀጠላቸው ተችተዋል። ኃላፊው በክልሉ የተንሰራፋው የሙስና ቅሌት እርስ በርሳችን እንድንበታተንና አንድ ሁነን እንዳንታገል አስሮ ይዞናል ያሉ ሲሆን ሀገሪቱ የሌቦችና የደላሎች መጫወቻ መሆኗን ገልጸዋል። አያይዞም ልጆቿን ለትግል አሳልፋ የሰጠችና መስዋዕት ያደረገች እናት ዛሬ ላይ ያለውን ብልሹ አሰራር አይታ ልጆቼ ለምን ሰጠው ለዚህ ነው እንዴ ብላ እንድታሰብና ተስፋ እንድትቆርጥ ተደርጓል ሲሉ የችግሩን ጥልቀት በቁጭት አስረድተዋል። በመሆኑም ባለሀብቶችና ነጋዴዎች አገልግሎት ፍለጋ ወደ ማዘጋጃ ቤትና ተቋማት ሲሄዱ ሙስና ከመስጠት ራሳቸውን ነፃ እንዲያደርጉ፣ አገልግሎት ሲከለከሉ ህጋዊ አማራጮችን በመጠቀም ድምፃቸውን እንዲያሰሙና የሙስና ድርጊቶችን በግልጽ ይሁን በሚስጥር በመጠቆም ከመንግስት ጎን እንዲቆሙ ጥሪ አቅርበዋል። አቶ አለም የሚመሩት የከተማ ልማትና ኮንስትራክሽን ቢሮ ይህንን ስር የሰደደ ችግር ለመፍታት በሚቀጥሉት 2 ወራት ውስጥ ወደ ተግባራዊ እርምጃ እንደሚገባ አስታውቀዋል።
በአምባሳደር ኤርቪን ማሲንጋ የሚመራው የአሜሪካ ከፍተኛ ዲፕሎማቶች ልዑክ ወደ መቀሌ ሊያደርጉት የነበረ ጉዞ በሰረዙበት ማግስት አሜሪካ አዲስ ማስጠንቀቂያ ወጣች። መቀሌ ገብተው የነበሩ የአሜሪካ ወታደራዊ አታሼዎች ወደ አዲስ አበባ ያቀኑ ሲሆን ህወሓት ደግሞ ለአሜሪካ ደብዳቤ ጽፈዋል ተብለዋል። የአሜሪካ ልዑካን ሰኔ 17 ወደ መቀሌ ጉዞ ያደርጋሉ ተብሎ የነበረ ቢሆንም በተለያዩ ምክንያቶች ጉዞው ለሶስተኛ ጊዜ ላልተወሰነ ጊዜ ተራዝሟል። ለጉዞው መራዘም ምክንያት የነበረው አምባሳደር ኤርቪን ማሲንጋ የአብይ አህመድ ትዕዛዝ ተቀብሎ ከጊዜያዊ አስተዳደሩ ፕሬዝዳንት የነበሩ ሌተናል ጀነራል ታደሰ ወረደ ጋር ለመገናኘት እቅድ መያዛቸው ተከትሎ ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ደግሞ ጊዜያዊ አስተዳደሩን መፍረሱንና ጀነራል ታደሰ ወረደ ህጋዊ ስልጣን እንደሌላቸው በመግለጽ እየታወቀ አምባሳደሩ ጀነራል ታደሰን እንደ ህጋዊ መሪ ቆጥሮ ማግኘት አይችሉም በማለታቸው ነው። አምባሳደሩ ወደ መቀለ ከመምጣታቸው በፊት አሜሪካ ከኛ ጋር የምትፈልገው ነገር በደብዳቤ ተላክልን ሲሉ የህወሓት አመራሮች ደብዳቤ መላካቸው ከውስጥ ምንጮች ያገኘነው መረጃ ያስረዳል። መቀለ ገብተው የነበሩ የአሜሪካ ወታደራዊ አታሼዎች በተሰጣቸው ትዕዛዝ መሰረት ወደ አዲስ አበባ ማቅናታቸው ሰምተናል። እነዚህ ምክንያቶች ጉዞው የተደናቀፈበት የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ህብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ አሳስበዋል። በኢትዮጵያ የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ ለትግራይ ክልል ህዝብ የሚያደርጉትን ድጋፍ በሚል ርዕስ በወጣው መግለጫ የፖለቲካ መሪዎች የፕሪቶሪያውን የግጭት ማቆሚያ ስምምነትን ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን ኤምባሲው ገልጸዋል። ኤምባሲው ይህንን የገለጸው በትግራይ ክልል ያለው ሁኔታ በተመለከተ በቃል አቀባይ በኩል አርብ ሰኔ 19 2018 ዓ.ም ባወጣው መግለጫ ነው። መግለጫው አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካሳወቀች ከአንድ ሳምንት በኋላ የወጣ ነው። የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታ ባይጠቅስም ሆነ ብለው የሰላም ሂደቶችን የሚያደናቅፉ አካላት የሚል አገላለጽ ተጠቅሟል። በክልሉ ያሉ የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት መሳተፍ እንደሚገባቸው ኤምባሲው በመግለጫው አሳስበዋል። መሪዎቹ በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የተፈረመው የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን ኤምባሲው አስገንዝበዋል። አሜሪካ ይህን ብትልም ትግራይ ክልልን በአሁኑ ወቅት እያስተዳደረ ያለው ህወሓት የፕሪቶሪያው የግጭት ማቆም ስምምነት በፌዴራል መንግስት ምክንያት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ሲያስታውቅ ቆይተዋል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከሁለት ሳምንት በፊት ወደ መቀለ ተጉዘው ከህወሓት ሊቀመንበር እና ከወቅቱ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በተነጋገሩበት ወቅት ካነሷቸው ጉዳዮች መካከል የፕሪቶሪያው የግጭት ማቆም ስምምነት አፈጻጸም አንዱ እንደነበር ተገልጸዋል። የፕሪቶሪያው ስምምነት እንዲፈረም ቁልፍ ሚና ከተጫወቱት አሸማጋዮች አንዱ የሆኑት ኦባሳንጆ የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ናቸው። በአፍሪካ ህብረት ለሚመራው የትግራይ የሰላም ሂደት ድጋፏን ስትሰጥ የቆየችው አሜሪካ በዛሬዋ የኤምባሲ መግለጫዋም ይህንኑ አስተጋብታለች። የኤምባሲው መግለጫ ዩናይትድ ስቴትስ ለትግራይ ክልል የሚያደርጉትን ወሳኝ የሆነ የነፍስ አድን ሰብአዊ እርዳታ አቅርቦቶችን እንደምትደግፍ ጨምሮ አመላክተዋል። ቀጠናው የሚኖረው የረዥም ጊዜ መረጋጋት የአካባቢው ማህበረሰቦች ከአስቸኳይ ጊዜ እርዳታ ተቀባይነት ራስን ወደ መቻል እንዲሸጋገሩና ችግርን የመቋቋም አቅም እንዲያጠናክሩ ያደርጋል ሲልም ኤምባሲው አስታውቀዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በቀጣይ ጊዜያት በትግራይ በሚያደርገው ጉብኝት ከአካባቢው መሪዎችና ሰብአዊ እርዳታ ከሚያከናውኑ አካላት ጋር የመወያየት እቅድ እንዳለው በመግለጫው ላይ ሰፍረዋል። ሆኖም ጉብኝቱ መቼ እንደሚካሄድ በመግለጫው አልተጠቀሰም። በአማራ ክልል የተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተደረገው መጠነ ሰፊ ውጊያ የክፍለ ጦር አዛዥ ጨምሮ በርካታ ወታደሮች መደምሰሳቸው ተገለጸ። ከፋኖ ኃይሎች በኩል የወጡ መረጃዎች እንደሚያመለክቱት በደጋ ዳሞት፣ በመቄትና በራያ ቆቦ ግንባሮች በተደረጉ ከባድ ውጊያዎች በመንግስት ጦር ላይ ከፍተኛ የሰውና የቁሳቁስ ጉዳት ደርሷል። በደጋ ዳሞት ግንባር ለ8 ቀናት በዘለቀው ውጊያ የመንግስት የ76ኛ ክፍለ ጦር አዛዥ ኮሎኔል አበራ ከነገብረ አበሮቻቸው መደምሰሳቸውን ታጣቂዎቹ ገልጸዋል።
በዚህ የፈረስ ቤት ውጊያ ሞርታር፣ ዲሽቃ፣ ብሬን፣ ስናይፐር እና በርካታ ክላሽንኮቭ ጠመንጃዎች ከነተተኳሾቻቸው በፋኖዎች መውደቃቸው ተነግረዋል። በተመሳሳይ በመቄት ወረዳ በተደረገው ውጊያ ከመንግስት ኃይል 17 ሲደመሰሱ 31 የሚሆኑት ቆስለው ወደ ፍላቂት መወሰዳቸው ተመልክቷል። በተለይም በራያ ቆቦ ግንባር በዞበል፣ ራማ፣ ፀሐይ መግቢያ፣ ቁዩ ጋሪያ፣ ጎቦ ጋሪያ፣ መንደፈራ፣ ጮቢበር እና ሆርማት አካባቢዎች በተደረገ መጠነ ሰፊ ውጊያ የፋኖ ኃይሎች በመንግስት ጦር ላይ ከፍተኛ ጉዳት ማድረሳቸውን ገልጸዋል። በዚህ የራያ ግንባር ውጊያ የሻለቃና የሻምበል አመራሮችን ጨምሮ 89 የመንግስት ወታደሮች ሲደመሰሱ ከ60 በላይ ደግሞ መቁሰላቸውን የፋኖ ኃይሎች አስታውቀዋል። በዚህ ቀጠና በመንግስት ኃይሎች በተሰነዘረ የከባድ መሳሪያ ድብደባ በጃሮታና አዲስ ቅኝ ቀበሌዎች የሚኖሩ 4 ንጹሐን ሲቪል አርሶ አደሮች ህይወታቸው ማለፉና የሌሎች የቤተሰብ አባላት መቁሰላቸው ተጠቁመዋል። በተጨማሪም በሰሜን አቸፈር ወረዳ 157 ወታደራዊ አልባሳትን ጭኖ ከባህር ዳር ይንቀሳቀስ የነበረ ተሽከርካሪ በፋኖ ኃይሎች ቁጥጥር ስር ውሏል ተብለዋል። በእነዚህ ግንባሮች ውጊያ ስለመኖሩ ማረጋገጫ ያልሰጠው የኢፌዴሪ መከላከያ ሰራዊት በበኩሉ በክልሉ ለጥፋት ተልዕኮ በተሰማሩ ታጣቂዎች ላይ ጠንካራ እርምጃ እየወሰደ መሆኑን አስታውቋል። መከላከያ በማህበራዊ ገጹ ባሰራጨው መረጃ ሰኔ 19 2018 ዓ.ም የደቡብ እዝ 1 ሬጅመንት በሰሜን ወሎ ዞን ሀርቡ ወረዳ የጽንፈኛ ቡድን ሲል በጠራቸው ታጣቂዎች ላይ በወሰደው የተጠናከረ እርምጃ የጦር መሳሪያዎችና ቁሳቁሶችን መማረኩን ገልጸዋል። በአፋር ክልል መሽገው የነበሩ የሐራ መሬት ታጣቂዎች ከጠቅላይ ሚኒስትር አብይ አህመድ ወታደራዊ አመራር በተሰጣቸው አስገዳጅ ትዕዛዝ መሰረት ወደ ኢትዮጵያና ኤርትራ ድንበር አካባቢ መወሰዳቸው ተሰማ። ይህ እርምጃ የተከናወነው ወደ ሰኔ 18 2018 ዓ.ም አጥቢያ በነበረው ሌሊት ሲሆን የታጠቁ ኃይሎች በአብይ አህመድ መደበኛ መከላከያ ሰራዊት ታጅበው ወደ ቦታው ተዘዋውረዋል። እነዚህ ኃይሎች ስምሪት እንዲያደርጉ የተደረገው ከፍተኛ የሙቀት መጠን ባለባቸውና አስቸጋሪ የአየር ንብረት በሚታወቅባቸው የደናክልና የጋርቦ የድንበር አካባቢዎች መሆኑን ታውቋል። ከምንጮች ያገኘነው መረጃ እንደሚያመለክተው ሰራዊቱ ወደ ድንበር እንዲጠጋ የተደረገበት ዋና ዓላማ ከኢትዮጵያ መከላከያ ሰራዊት እየኮበለሉ ወደ ኤርትራ የሚሸጋገሩ ወታደሮችን መንገድ ለመዝጋትና ለመጠበቅ ነው። የብልጽግናን አገዛዝ በትጥቅ ትግል ለመጣል ቆርጦ የተነሳውና በኤርትራ ውስጥ የሚንቀሳቀሰውን የአፋር ብሔራዊ አንድነት አብዮታዊ ግንባር ወይም ኡጉግሞን ለመቀላቀል በርካታ ወታደሮች በከፍተኛ ሁኔታ እየኮበለሉ መሆኑን ለአዲስ አበባው አገዛዝ ትልቅ የራስ ምታት ሆኖበታል። ታዋቂው የደህንነት መጽሔት አፍሪካ ኢንተለጀንስ ባወጣው መረጃ መሰረት የአፋር አብዮታዊ ግንባር ኃይልና ወታደራዊ እንቅስቃሴው በከፍተኛ ደረጃ እያጠናከረ መጥቷል። ይህንን ተከትሎ በአፋር ክልል ያለው የጸጥታ ሁኔታ ለመቆጣጠር የፌዴራል ባለስልጣናት ከፍተኛ ትዕዛዝ አስተላልፈዋል። የኮብላይ ተዋጊዎችን ቁጥር ለመግታትና ስጋቱን ለመቆጣጠር የፌዴራል ባለስልጣናት የክልሉን ፕሬዝዳንት አወል አርባን በቀጥታ ያዘዙ ሲሆን ትዕዛዙም በኤርትራ ድንበር መስመር ላይ ለብልጽግና አገዛዝ ፍጹም ታማኝ የሆኑ ታጣቂዎችን እንዲያሰፍር የሚል ነው። ለዚህም የተሻሉ ሆነው የተገኙ በጀነራል ጻድቃን የሚመሩት የቀድሞ የትግራይ ሰራዊት አሁን ራሳቸው የሐራ መሬት ታጣቂዎች ብለው የሚጠሩ ናቸው። የዩክሬን ጦር በክራይሚያ ባህረ ገብ መሬት ላይ ከ38 በላይ ስልታዊ ይዞታዎችን ኢላማ ያደረገ መጠነ ሰፊ የሰው አልባ አውሮፕላን ድሮን ጥቃት መሰንዘሩን ተከትሎ በክልሉ ከፍተኛ የኢኮኖሚ የመሰረተ ልማት ውድመት ደርሷል። በጥቃቱ ሳቢያ በኢነርጂ መሰረተ ልማቶች ላይ ከባድ ጉዳት በመድረሱ ቀጠናውን ወደ ከባድ የኃይል አቅርቦትና የነዳጅ ቀውስ ውስጥ የገባ ሲሆን ሁኔታውን በፍጥነት ለመቆጣጠር በሞስኮ የተሾሙትን የክራይሚያ ሜሪ ሰርጌይን አኩስኖቭ በክልሉ የድንገተኛ አስቸኳይ ጊዜ አዋጅ አውጀዋል። ይህ የታወጀ የክልላዊ ድንገተኛ አስቸኳይ ጊዜ አዋጅ በወሳኝ ዘርፎች ላይ የተከሰቱ መስተጓጉሎችን በፍጥነት ለመፍታት ተጨማሪ ሀብቶችን ለማንቀሳቀስና ለሩሲያ የጸጥታ ወታደራዊ ኃይሎች ሰፊ ስልጣንን የሚሰጥ ነው። በዚህ መሰረት ተጨማሪ ኃይሎች የሰውና የቁስ አካል ሀብቶችን ማሰባሰብ፣ የሰዎችን እንቅስቃሴ መገደብ፣ የተወሰኑ አካባቢዎችን መዝጋትና አስፈላጊ ሆኖም ከተገኘም ነዋሪዎች ከአደገኛ ቀጠናዎች ማስወጣት የሚችሉ ሲሆን እንደ አስፈላጊነቱም በነዋሪዎች ላይ የሰዓት እላፊና መሰል ገደቦችን ለመጣል ተጨማሪ ስልጣንን ያገኛሉ።
በጥቃቱ ሳቢያ ሰፊ የኃይል መቆራረጥ በማጋጠሙ ባለስልጣናት በመላው ክራይሚያ የኤሌክትሪክ ኃይል በፈረቃ ማከፋፈል የጀመሩ ሲሆን እየተባባሰ የመጣውን የነዳጅ እጥረት ለመቆጣጠርና ስልታዊ የነዳጅ ክምችቶችን ለመጠበቅ ሲሉ ለሲቪሎች የሚደረገው የነዳጅ ሽያጭ ለጊዜው ሙሉ በሙሉ አግደዋል። ይህ የእርምጃ ማጠናከሪያ የተሰማው የሩሲያና የዩክሬን ጦርነት ወደ አዲስ የውጥረት ምዕራፍ በተሸጋገረበት ወቅት ነው። ዩክሬን በሩሲያ የኢነርጂና ስትራቴጂካዊ መሰረተ ልማቶች ላይ የምታደርገውን የረዥም ርቀት የሰው አልባ አውሮፕላኖችን ጥቃት በከፍተኛ ሁኔታ ያጠናከረች ሲሆን ሞስኮ በበኩሏ በዶኔትስክ ግንባር ተጨማሪ የጦር ሜዳ ስኬቶችን እያስመዘገበች መሆኗን እየገለጸች ትገኛለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሳምንቱ መጀመሪያ ላይ በሰጡት መግለጫ ሩሲያ ለምትሰነዝረው ተከታታይ ጥቃት ምላሽ ለመስጠት የዩክሬን ጦር ኃይሎች በሞስኮ በሚገኘው የጋዝፕሮም ኔፍት የነዳጅ ማጣሪያ ተቋም ላይ የረጅም ርቀት መሳሪያዎችን በመጠቀም ጥቃት ማድረሳቸው አረጋግጠዋል። የሩሲያ ባለስልጣናት በበኩላቸው በማጣሪያ ተቋም ላይ በድሮን ጥቃት ጉዳት መድረሱን ቢያምኑም የደረሰ የሰው ጉዳት አለመኖሩን አስታውቋል። የዩክሬን የረጅም ርቀት ጥቃቶች በመጠናከር በጥቁር ባህር ላይ ለሩሲያ ወታደራዊ ዘመቻዎችን ቁልፍ ምሽግ በሆነችው ክራይሚያ ላይ የገዘፈ ወታደራዊና ኢኮኖሚያዊ ጫና እየፈጠረ መሆኑን የዓለም ሚዲያዎች ዘግበዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።